ወንጌላችን ስለ ልጁ ስለ ኢየሱስ ክርስቶስ ነው። የሮሜ መጽሐፍ ጸሐፊ በዚህ ስፍራ ላይ ሲናገር ይህ ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ይህ የወንጌል ቃል ሰው በልቡ አምኖ ሲቀበለው ከጨለማ ወደ ብርሃን መምጣት ይሆንለታል። ኢየሱስ የሌለበት ወንጌል ተረት ተረት ነው። ኢየሱስ የሌለበት ወንጌል የሰው ወይንም ደግሞ የምድር ፍልስፍና ነው። ወንጌላችን ኢየሱስ ያለበት ጀምሮም ቀጥሎም ፍጻሜውም ስለ ኢየሱስ የሚናገር እውነት የተሞላ ሰውን ከጨለማ ወደሚደነቅ ብርሃን የሚያመጣ ትልቅ የእግዚአብሔር አጀንዳና እውነት ነው። ሃሌሉያ። ለገላትያ ሰዎች ሲነግራቸው እንዴት ፈጥናችሁ ወደ ልዩ ወንጌል እንደተሻገራችሁ አላውቅም ማለት ኢየሱስ ወደማይደምቅበት፣ ኢየሱስ ወደማይሰበክበት፣ ኢየሱስ ወደማይገንበት ተሻግረዋል። ጳውሎስ ከዛ በኋላ ቦልድነስ የሆነ ንግግርን አደረገ። ምን አለ መሰላችሁ? ነገር ግን አለ እኛ ቀድሞ ከሰበክንላችሁ ወንጌል የሚለይ ወንጌል ከሰማይ መልአክ መጥቶ ቢሰብክላችሁ ወይም እኛ ሌላ ጊዜ መልእክት ቀይረን ስብከት ይዘን ብንመጣ እንኳን እንዳትሰሟቸው፣ እንደዛ የሚመጡት ሁሉ የተረገሙ ይሆኑ አለ። ከሰማይ መልአክ እንኳን ወርዶ ከዚህ ወንጌል የሚለይ ከየትኛው ወንጌል የሚለይ ከተሰቀለው ከኢየሱስ አዳኝ ከሆነው ከኢየሱስ የሚለይ ነገር ቢሰብክላችሁ የተረገመ ይሁን። አይደለም ከሰማይ መልአክ ወርዶ እኛ እንኳን ሌላ ጊዜ መተን መልእክታችንን አሻሽለን ስለ ሌላ አዳኝ ብንሰብክላችሁ ራሱ እንዳትቀበሉ። የሮሜ ጸሐፊም ሲናገር ወንጌል አለ በሥጋ ከዳዊት ዘር የተወለደ። አዎ ኢየሱስ በሥጋ ከዳዊት ዘር ነው የተወለደው። የመጣውን በሥጋ ከዳዊት ዘር ነው። ነገር ግን ከዳዊት ዘር የመጡ ነገሥታቶች፣ ጠቢባን፣ ኃያላን የተባሉ ሁሉ ሞተው ሲቀሩ ታሪካቸው ከመቃብር አፈር በታች ሲዘጋ የናዝሬቱ ኢየሱስ ግን ሞትን ድል አድርጎ የተነሳ የሞትና የሲኦል መክፈቻ በእጁ ላይ ያለ ይህ ነው ወንጌል። ወንጌል ስለ ኢየሱስ ነው። ዛሬ በዚህ ምድር ላይ እናገራለሁ። በቅዱሳን ላይ በአብያተ ክርስቲያናት ላይ እናገራለሁ። የኢየሱስን ወንጌል በአደባባይ ይዘው የሚገለጡ ለሀብት፣ ለዝና፣ ለክብር፣ ለሚጠጣ፣ ለሚበላ የማይኖሩ ለወንጌል ሕይወታቸውን የሚሰጡ በዚህ ምድር ላይ በኢየሱስ ስም ይነሳሉ። ከጓዳችሁ ይነሳሉ። ከጓዳችሁ ይነሳሉ። ወንጌልን ይዘው ተነስተው የሉሲፈርን ዙፋን የሚገነድሱ፣ የጨለማን ሥራ የሚያፈርሱ፣ የተቀባን የሚገለውን መንፈስ የሚመቱ ወንጌልን የሚሰብኩ ይነሳሉ። ሃሌሉያ። የሁላችሁ የዳናችሁት ሌላውን ለማዳን ነው። ያመለጣችሁት ሌላውን ለማስመለጥ ነው። ብዙ ሰው ይህንን ወንጌል ሳቅ ወደ ጨለማ እየሄደ ነው፣ ወደ ሞት እየሄደ ነው። የኢየሱስ መምጫ ተቃርቧል። ጊዜው በጣም ደርሷል። ሰዓት የለንም። ቅዱሳን በዚህ ዘመን ፍጻሜ ላይ አማኝ በእግዚአብሔር አጀንዳና ሐሳብ ውስጥ ለመኖር ካሰበ የእግዚአብሔርን አጀንዳ አስፈጻሚ መሆን አለበት። ይህንን ወንጌል ይዞ ወጥቶ መናገርና መስበክ አለበት። በዚህ ዘመን ፍጻሜ ላይ አንደበታችሁ ስለ ሐዘን፣ አንደበታችሁ ስለ ምድር ቋንቋ፣ አንደበታችሁ ስለ ምድር ፖለቲካ፣ አንደበታችሁ ስለ ምድራዊው ነገር አይስበክ። አንደበታችሁ ስለ ኢየሱስ ይስበክ። ወንጌላችን በሥጋ ከዳዊት ዘር እንደ ቅድስና ግን ከሙታን በመነሳት በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ማን ነው? ስለ ልጁ ስለ ኢየሱስ። በእናንተ እጅ ያለው ወንጌል፣ በእናንተ ልብ ውስጥ ያለው ወንጌል ከመተተኛው መተት፣ ከጨለማው ዓለም በሰሜን ከሚሠራው የዲያብሎስ ሥራ ይበልጣል፣ ይበልጣል። ከእናንተ ጋር ያለው በዓለም ካለው ከከበባችሁ ከበባ፣ ከከበባችሁ መከራ፣ ከክርስቶስ ተቃዋሚ መንፈስ፣ ከጨለማው ዓለም ሥራ ከእናንተ ጋር ያለው ኃይል ይበልጣል። ያመንክበት ወንጌል በመተተኛው ዓለም ካለው መተት፣ በጨለማው ዓለም ካለው ጨለማ፣ በጥንቆሎ ዓለም ካለው ጥንቆላ በአንተ እጅ ያለው ወንጌል፣ በአንተ ልብ ውስጥ ያለው ወንጌል ይበልጣል። ኢየሱስ ለሰው ልጆች ኃጢአት ሲል ወደ ምድር የወረደበትን እውነት፣ የተሰቀለበትን፣ ደሙ የፈሰሰበትን እውነት፣ በሦስተኛው ቀን ከሙታን የተነሳበትን እውነት በድፍረት በግልጽ የሚናገሩ ሰዎች ይነሳል።